ኢትዮጵያ መሄድ ፈልጋለሁ አልኳቸው። የዛን ሰዓት ላይ እነሱ ጋር የ6 ወር ደሞዝ ነበረኝ። ሴትዮዋ ወደ ኢትዮጵያ መሄድ ፈልጋለሁ ስራ ተቀየረችብኝ። ከዛ አትሄጂም ምናምን ብላ እሷም የዛን ሰዓት ላይ ደግሞ ኮሮና ሰዓት ነበረ። ኮሮና ሰዓትና ቤይሩት ላይ ትንሽ ረብሻ ነበረ ማለት ነው። አትሄጂም እኛ ካልፈቀድንሽ አትሄጂም ብላ እሷም ልክ የነሱ የሚኖሩት ላይ ፎቅ ላይ ሆኖ የኔ መኝታ ቤት ደግሞ ታች ነበረ። እዛው ወስዶ ዘጉብኝ አትሄጂም ብለው። ለምን እሄዳለሁ ካልኩኝ እነሱ ጋር የ6 ወር ደሞዝ አለኝ ያችን ብር ላለመስጠት ማለት ነው። ከዛ አንድ ወር ምናምን ነገር በጣም አሰቃዩ። ዋይፋይ ያጠፉብኝ ነበረ ምናምን በጣም ስቃይ ነበረው። ከዛ በቃ ሐሳቤን እንደማልቀይር በቃ ሰውየው ሲያቅ ሰውየው ትንሽ ራራልኝ። በቃ ትሄጃለሽ ግን ብር የለንም አሉኝ። እሺ ግን ብር አትስጡኝ ችግር የለውም ሸኙኝ አልኳቸው ማለት ነው። ሰውየው ትንሽ ራራልኝ ማለት ይሄ ይደበድብሽ የነበረ ሰውዬ ነው ቤት ቀይሬ የለም። ኦኬ እነዛኛው ቤት ስንት አመት ነው የሰራሽ? የመጀመሪያው የሚደበድብሽ ሰውዬ ሊደፍርሽ የሚሞክረው 2 አመት። ከዛ እዚህኛው ሁለተኛው ቤት ደግሞ 3 አመት 3 አመት ቶታል 5 አመት 5 አመት። ግን እዚህኛው ቤት ግን ህገ ወጥ ነሽ። ለምን ወረቀት አላሰሩልሽም? እኔ የዛን ሰዓት ወረቀት ያሰሩልኝ አያሰሩኝ ምንም የማውቀው ነገር የለኝም። ምክንያቱም ስልክ የለኝም ምንም አይዲያ የለኝም። 2 አመት እዛኛው ቤት ኮንትራት ኢቃማ ይኖርሽ አይኖርሽ አታውቂም ነበር? መኖሪያ ፈቃድ ይኖርሽ አይኖርሽ አላውቅም። ግን ቢሮ ወስዶኛል አሻራ ምናምን ሲሉኝ አስታውሳለሁ የመጀመሪያው። ስለዚህ አሻራ ከሰጠሽ ኢቃማ ተሰርቶልሽ ነበር ማለት ነው። ለሁለተኛዎቹ ቤት ስትቀይሪ እነዚህኛው ጋር ሜዲካል ወስደውሻል? እንዳዲስ ሁለተኛው ቤት ሜዲካል ወስዶኛል። አዎ ስለዚህ ሁለተኛው ሜዲካል ወስደውሽ ወረቀት እኮ ለአንቺ አይሰጡሽማ። ለእነዛ ጋር ነው የሚቀመጠው ራሳቸው ጋር። እሺ ቀጥሽ። ከዛ በቃ አንድ ወር ዘጉብኝ። በቃ አንድ ወር አሰቃዩኝ፣ የመጨረሻ አሰቃዩኝ። ምግብ በቃ ልሞት ስል ነው እዚህ የሚሰጡኝ ለአንድ ወር ድረስ። ከዛ ግን ሰውየው በጣም አዘነልኝ። ሴትዮዋ እንኳን ይሁን ጫርመኒ ነገር ነች። ሰውየው ግን አዘነልኝና መሄድ ከፈለግሽ እኔ አሳፍርሻለሁ ትኬት ቆርጬ እንደሞዛት። ያንደኛው የ2 አመት ቤት ቀጥታ እናትሽ የራሷ ዘመድ ቤት ስለሆነ የላከችሽ የእናትሽ ዘመድ ቤት ስለሆነ የተካችሽ በዛ መንገድ ቦስን እያናገሩ ሚስተርን እናትሽና ዘመዷ እያናገሩ ደሞዝሽን ይወስዱ ነበር። ከዚህኛው ቤት ከወጣሽ በኋላ ወደ ሁለተኛው ቤት ከገባሽ በኋላ ማን ነው ደሞዝሽን ወደ እናትሽ ይልካው? ለምደሽ ተቀበሉ ነበር? በመጀመሪያ ሴትዮዋ በእጅ ደሞዝ አልሰጥም ትላለች። ሁለተኛ ሲጀመር ማለት ነው ይሄኛው እኮ ጠፍተሽ ነው አያገባትም እኮ ጠፍተሻል እንዴ? ከዛኛው ቤት ጠፍተሻል እንዴ? ወጣሽው አልሰጥም ማለች ነው በእጅሽ ብር አልሰጥም ማለች። ቆይ ብርቱካን ጠፍተሽ ነው የወጣሽው አይደለም? ከመጀመሪያው ቤት አፍቼ ነው እንጂ ጠፍተሽ ከወጣሽና እዚህኛው ቤት ከገባሽ እኮ ሴትዮዋ አይመለከታትም። ደሞዝሽን ኮንትራት አይደለሽም። ያኛው ከሀገርሽ ስላመጡሽ ኮንትራት ስለሆንሽ ነው ደሞዝሽን ቀጥታ ወደ እናትሽ ይልኩ የነበረው። እነዚህ ግን ጠፍተሽ ነው። እናት ይኖርሽ አባት ይኖርሽ ባል ይኖርሽ ለማን ላኪ ለማን ምን አገባት? ኖ አይሰጡም። ካሽ በእጅ አይሰጡም እንዴ? ደሞዝሽን እዛው ቤይሩት ውስጥ ልኖርበት ነው የምፈልገው። አልክም። ቤተሰብ የለኝም ኢትዮጵያ። ራሴ ለበላበት ልጠጣበት የቤት ኪራይ ልከፍልበት ነው። እንዴት ነው የማትሰጥሽ? እኔ እጄ ላይ ሴፍ ማድረግ ነው የምፈልገው። ኢትዮጵያ መላክ አልፈልግም ስል እኛ ጋር ይቀመጣል። ልትሄጂ ስትይሰጥሻል እንጂ እኛ 1 ብር አንሰጥም ብለው ነው የከለከሉኝ። አይሰጡም በእጅ። ለዛ ነው ሲጃዛ ሞጣ ቢሆንስ እዛ ኗሪ በሆነስ ኢጃዛ ሞጣ ቢሆንስ አያስወጡሽም እንዴ? ኢጃዛ መቼም አይታሰብም። አረብ ስላስገባሽ ይሆናል። አንቺ ሀበሻ ቤት ቢሆን ኖር ለምሳሌ አንቺ ሰውዬው አውጥቶ ሲጥልሽ ያገኘሽ አረብ ነው አይደል? አዎ እኮ አበሻ አግኝታኝ አረብ አገናኘችኝ እኮ። አበሻ ያገኘችሽ አበሻ አረብ ደላላ ስላገናኘችሽ አረብ ስላስገባሽ ነው እንጂ ሀበሻ ደላላ ስላስገባሽ ኢጃዛም ይፈቀድልሻል። ደሞዝሽንም በእጅሽ እየተቀበልሽ ትልኪያለሽ። ከፈለግሽ እዛው ራስሽ ጋር ተስቀም፣ ከፈለግሽ ትለብሽበታለሽ፣ ከፈለግሽ ቤት ኪራይ ትከፍይበታለሽ፣ ትኖሪበታለሽ። እንዴ ኮንትራት አስመሰለች። እኔ ሚዛን ሳለ ኢጃዛ ምናምን የሚባለው ሲጀምር አላውቀውም። ማለት ያንን እኮ የማውቀው ከሰዎች ጋር ስገናኝ ምናምን ነው። እኔ ሰው የእናትሽን ማን ሰጣቸው? እናትሽን ማን አገናኛት ለአዲሱ አመጣ? እኔ ማለት እኔ በነሱ ስልክ ነው የምደውለው።
ጠፍተሻል። አንቺ በራስሽ ስልክ ለምን አልገዛሽም? የለኝም ብር ሳይኖረኝ እንዴት እገዛለሁ? እኔ እኮ የመጀመሪያ ወር ደሞዝሽን ተቀብለሽ ነው። የመጀመሪያ ወር ደሞዝሽን ተቀብለሽ የመጀመሪያ ወር ደሞዝሽን እንዴት አትገዢም? ተስማምቼ ነው የገባሁት። ካሽ በእጅ አልሰጥም ብላ ለሰራተኛ ብር አልሰጥም ብላ እሺ ብዬ ነው የገባሁት። አጠፋሽ። አረብ ደላላ ጋር መሄድሽ ይሄን እሱ ራሴ ነኝ ከኢትዮጵያ ያመጣኋት ብሎ ሽጦሽ ይሆናል ለሰዎች። ኤኒዌይ እሺ 3 ዓመት እነሱ ቤት ሰርተሽ የ3 ዓመትም ብሩን አይተሽው አታውቂም። እዛኛው ቤት 2 ዓመት ብርሽን አይተሽ አታውቂም። ቀጥታ ለእናትሽ ነው የሚልኩት። ሁለተኛውን ቤት 3 ዓመት ሙሉ ያውም ጠፍተሽ ሰውዬው አውጥቶ ጥሎሽም ኦልሬዲ ጠፍተሽም ግን በቢሮ ስለገባሽ በደላላ በአረብ ደላላ በኩል ስራ ስለገባሽ 3 ዓመት ሙሉ ደሞዝሽን አይተሽ አታውቂም። ለእናትሽ ነው ቀጥታ የሚላከው። እናትሽን አገናኝተሻቸው አንቺ ስልክ የለሽም። እሷ 5 ዓመት ሆነሽ ወደ ኢትዮጵያ ሊሄድ አልሻት። ሲጀምር ሴትዮዋን አይደለም ወደ ኢትዮጵያ ሊሄድ ብለሽ የምትጠይቂው ከስራ ትወጪና ኢጃዛ ቤት ትሆኚና ራስሽ ኤምባሲ ሄደሽ ተመዝግበሽ ምናምን ወደ ኢትዮጵያ የምትሄጂው። ለምን አንቺ ህገወጥ ሰው ነሽ ኦልሬዲ። ግን ይህን ሁሉ ስለማታውቂ የሆነ ሆነ 3 ዓመት ጨርሰሽ አሁን ወደ ኢትዮጵያ ሊሄድ ስትያቸው ኮሮና ሰዓት ላይ ቤት ዘጉብሽ። እሱ ጋር ያቆም ነው። አዎ እሱን የሚያደርጉት ምንድነው? እነሱ ጋር ብር መያዝ ፈልጋለሁ፣ ማጠራቀም ፈልጋለሁ። በእጅ ስጪኝ ብያት ነበረ ከ6 ወር በፊት ማለት ነው። እኛ በእጅሽ ብር አንሰጥም። ከዚህ በፊት የነበረችም ሰራተኛ በእጇ ብር አንሰጣትም። ኢትዮጵያ ልትሄድ ስትል ነው አጠራቅመን የሰጣናት። ስለዚህ እኛ ጋር ተጠራቅሞ ሀገር ልትገቢ ስትይ ብቻ ነው የምንሰጥሽ ተባልኩኝ። እነሱ ጋር 6 ወር ሰርቼ እነሱ እጅ ላይ ብር አለኝ ማለት ነው። ልክ በቃ እኔ ከዚህ በኋላ ሀገር መግባት ፈልጋለሁ፣ ልጄ ናፍቆኛል፣ ስለዚህ ብር ስጡኝ። በቃ ሴትዮዋ ፎከስ ያደረገችው ምንድነው እዛች ብር ላይ ብቻ ነው ላለመስጠት። በቃ የሆነ እንድሰላችም እንድጠፋ ምናምን ፈልጋለች። እኔ ደግሞ መጥፋት አልፈለኩም። በቃ ወደ ሀገር መግባት ነበር የፈለኩት የዛን ሰዓት ላይ ማለት ነው። ከዛ ያው 1 ወር የዘጋችብኝ በዛ ምክንያት ነው። አሁን ብር የለንም ምናምን ብላ ነው ብር የዘጋችብኝ። ሰውየው ግን እኔ በዚህ ሰዓት ላይ ብር የለንም የዛን ሰዓት ላይ ደግሞ ዶላር እየጠፋ ነበረ ማለት ነው። የለም ሲጀመር። ስለዚህ የትኬት ቆርጥልሻለሁ መሄድ ትችያለሽ እሸኝሻለሁ አለኝ። እሺ አልኩት። ምክንያቱም እዛ ጋር በጣም ፈራሁኝ። በር ሲዘጉብኝ እንዴ ቢገሉኝስ ምናምን ብዬ በጣም ፈርቻለሁኝ የዛ ሰዓት ላይ ማለት ነው። ስለዚህ እሺ ብዬ ወደ ኢትዮጵያ መጣሁኝ። ኢትዮጵያ ስመጣ ቤተሰብ ጋር አልሄድኩም። አዲስ አበባ ነው ሌላ ቦታ የሆንኩት ሰው ቤት ማለት ነው። ምክንያቱም ብር የለኝም፣ ልብስ የለኝም፣ ምንም የለኝም። ቤተሰብ ጋር መሄድ አልችልም። ቤተሰብ ጋር ደግሞ ያው ብር ሳልይዝ ሄድኩ ማለት እንደማይቀበሉኝም ስለማውቀው አልሄድኩም። ከዛ ምን አደረኩኝ? ዱባይ አክስት ነበረችኝ፣ እሷን ማውራት ጀመርኩኝ። ኢትዮጵያ ሄጄ ወደ ዱባይ መምጣት እፈልጋለሁ ብዬ አግዥኝ አልኳት። ለቤተሰቡ አዲስ አበባ መሆኔ እንዳትናገሪ ግን አግዥኝ ወደ ዱባይ ለመምጣት አልኳትኝ። እሷም እምቢ አላለችኝ፣ ማገዘችኝ። ደላላ አገናኘችኝ። እሷ ነች የምከፍለው ግን እያንዳንዱ ነገር እሷ ከፍላ የኮሮና ሰዓት ላይ ለ7 ወር ነው ምናምን አዲስ አበባ ላይ ተቀመጥኩ። ሲቆርጡልሽ ፓስፖርትሽን ከየት አመጡ? አንቺ እኮ ህገወጥ ሰው ነሽ። ሰዎቹ ትኬት ሲቆርጡ አለኝ ሰውዬው እኮ ሲጥለኝ ሰጥቶኛል ፓስፖርቴን። ኦኬ። ስለዚህ ቤሩት ላይ ፓስፖርት ያለው ሰው መኖሪያ ፈቃድ ባይኖረውም ምንም ለመንግስት የሚከፍለው ክፍያ እኛ ጋር ኢቃማ ቀራማ ምናምን እንደሚባለው ነገር የለም። ዝም ብሎ በፓስፖርት ብቻ ትኬት ቆርጦ የጠፋ ሰው ከጠፋ ከ3 ዓመት በኋላ ዝም ብሎ ትኬት ቆርጦ መሄድ ይችላል ወደ ሀገር ቤት። እኔ አላውቅም ውዴ። እኔ እዛ ሰዓት ላይ ትኬት እንደሰጠኝ አውቃለሁ፣ ፓስፖርት አውቃለሁ፣ ግን ሌላ ነገሮችን አላስታውስም። እሺ 6 ወር ደሞዝሽን ሰጡሽ? ኧረ አልሰጡኝም። እጄ ላይ $200 ብቻ ነው ሰውዬው የሰጠኝ። እሱንም እንደገባው ኢትዮጵያ ስልክ ገዛሁኝ። ኦኬ እሺ። ከዛ አክስቴ ጋር ነው ማን ተቀበለሽ? ከቤሩት ስትገቢ ኤርፖርት ማን ተቀበለሽ? ማን ጋር አረፍሽ? ማንም መንገድ ላይ ሰዎች ሰው ቤት እንዲያስገቡኝ ጠየቅኩኝ ማለት ነው። እዛ አዲስ አበባ ከቦሌ ዝም ብዬ ፒያሳ ሄድኩኝ። ፒያሳ ሰፈርን ስለማውቀው የአያቴ ሰፈር ስለሆነ ሄድኩኝና ብቻ ደግሞ ደስ የሚለው ሁሉ ጊዜም ስወድቅ የሚያነሳኝ ሰው አላጣም። የሆኑ ሴትዮ እኔ ጋር መስራት ይቻልሽ አሉኝ። አረብ ሀገር እንደሄድኩኝ አልተናገርኩም። ከሰው ቤት ወጥቼ ሰው ቤት እንደምፈልግ ከ5 ዓመት በኋላ ስትገቢ ሻንጣም አልያዝሽም። ከውጭ እንደመጣሽ ስትታይ መንገድ ላይ አታስታውቂም? ሻንጣ ሲዘውኝ ነበረ ግን ዝም ብዬ ትንሽ ልብስ ብቻ ይዤ ሌላውን ተውኩት ጣልኩት። ምክንያቱም የት ይዤ እገባለሁ እና ቦርሳ የእጅ ቦርሳ ብቻ ነው ያልሽው? በቃ እንደ መንገደኛ የእጅ ቦርሳ። እሺ ኤርፖርት ወጣሽና ታክሲ ይዘሽ ፒያሳ ሄድሽ። ፒያሳ የት ወረድሽ? ዝም ብለሽ መንገድ ላይ ወረድሽ? ጊዮርጊስ ጋር ወረድኩኝ።
ብዙ ጊዜ ወርደሽ ከዛይቶች ምን ብለሽ ቆመሽ ሰው ወጪ ወራጁን እያየሽ ሰው መፈለግ ጀመርሽ? ቆምኩኝ ቁጭ አልኩኝ። በቃ አላቅም። የሆነ ሴትዮ በጣም ብዙ ሰዓት ነው በጣም ብዙ ሰዓት ቁጭ አልኩኝ። የሆነ ሴትዮ ተሳልሞ ምናምን ነገር ምን ሆነሽ ነው ብለው ጠየቁኝ። አይ ሰው ቤት ነበር የምሰራውና ሰው ቤት መግባት ፈልጌ ማንንም አላቅም አልኳቸው። በጣም ተጠራጠሩኝና ሄዱ። ከዛ ተመልሰው ደግሞ ነይ ብለው ወሰዱኝ ማለት ነው። ኦኬ ከዛ እነሱ አስገቡኝ። የዛኑ ቀን ግን እኔ እዛው ፒያሳ ገና ከቦሌ ወርጄ ፒያሳ እንደደረስኩኝ በዶላር ነው ዶላር ሰጥቻቸው ስልክ ገዛሁኝ። ከዛ የአክስቴን ስልክ አውቀው ነበረ ዱባይ ያለች አክስት ነበረች። ከዛ ወደ እሷ ጋር ኮንታክት ሆንኩኝ። ነገርኳት አስምዬ ለቤተሰብ እንዳትናገር ኢትዮጵያ እንደመጣው እንደዚህ ሁሉ ነገር ተናግሬ ቤሩት ላይ የተፈጸመብኝም ማለት ነው። ምንም ብር እንደሌለኝ ነገርኳት። እሷ በጣም አዘነች። በቃ እንደውም ከእናቴ በላይ እንደ እናት የሆነችልኝ እሷ ናት። በቃ ስለኔ ስታስብ በጣም ታለቅሳለች። ረዳችኝ። ከደላላ እዚህ አዲስ አበባ ያለ ደላላ ነበር። ከሱ ጋር አንድ ላይ ሆና ፓስፖርቴም ኤክስፓየርድ ሆኖ ነበር። ኦልሬዲ 5 አመት ሆኖ ፓስፖርቴ እንዲታደስ አደረገችልኝ። ከዛ ፕሮሰስ ጀመረችልኝ ወደ ዱባይ ማለት ነው። ከዛ የዛን ሰዓት የኮሮና ሰዓት ነው 7 ወር ነው ምናምን ነገር አዲስ አበባ ውስጥ ቆየሁኝ። ከዛ ወደ ዱባይ ወሰደችኝ። እሷ ከፍላ የደላላ ምናምን የትኬት ከፍላ መጣሁኝ ዱባይ። ዱባይ ስመጣ አቡዳቢ ሰው ቤት ገባሁኝ። ወዲያው ቻንስ ቀናኝ። ገና በቃ አቡዳቢ ስመጣ ነው እኔ እንደ ሰው ትንሽ ማሰብ የጀመርኩት። እንደ ሰው ማሰብ ጀመርኩኝ። የሆነ ብር አሁን ብር አልይዝም። የሚያሳዝነው ነገር ተመልሰው ቤተሰቦች እንደዚህ ነው እንደዚህ ተቸግረን ልጅሽ ይሄን ይፈልጋል የትምህርት ቤት ይፈልጋል ምናምን ስባል አሁንም እልካለሁ ብቻ የሆነ በመጣሽ አቡዳቢ ለእናትሽ ነገርሻት? ደውለሽ ኢትዮጵያ ከብተሽ ከቤሩት ወደ ዱባይ መምጣትሽ ነገርሻት? አዎ ከቤሩት ወደ ዱባይ ተዛወርኩ አልኳቸው። ኢትዮጵያ እንደመጣ ለሚቀጥታ ከቤሩት ወደ ዱባይ መጣው ነው ያልሻት? አዎ እሺ አመነች? ያምናሉ። ኧረ እነሱ ኢትዮጵያ መጥቼ ወደዚህ ብመጣም እነሱ ግድ አይሰጣቸውም። ዋናው ነገር ብር ነው። ኢትዮጵያ ስንት ጊዜ ተቀመጡ? 7 ወር 7 ወር ሙሉ ሳይላክላት ሲቀር አጠረጥርም። እናትሽ የት አለ ደሞዝሽን በየወሩ እየደወለች ካለቃሽ ትቀበል የነበረች እናት 7 ወር ሙሉ ደሞዝ ሲቋረጥ የታለች ልጅቷ ብላ አልፈለገችም እንዴ? ዱባይ ላይ ስመጣ እኮ አካካሱት። ለልጅሽ ይሄን አድርገን ብለው አካካሱት። ዱባይ ላይ ስመጣ የኔ ጥያቄ አልጠየቀችም ወይ እናትሽ? 7 ወር ሙሉ ስትጠፊ ሳትደውይ እንትን ሳትይ የለም። እሺ የት ሄጄ የጠፋሁት አልሽ? 7 ወር ስልክ ስለሌለኝ ነው ምናምን። ከበፊትም ስልክ እንደሌለኝ ሁሉም ያውቃሉ እኮ። ስራ ቦታ ቀይሬ ደውላ አሰሪዎች ጋር ደውላ አልጠየቀችም? ወደ ኢትዮጵያ ላክናት አላሏትም? በምን ቋንቋ? የነዚህ አዲሶኞቹ እነዛ ያቺ አክስቷ ነች ምናምን አታውቃቸውም። ልታገናኛቸውም አትችልም። ወይ ደግሞ ወደ ዱባይ ወደ ኢትዮጵያ ሄዳለች ምንም ሊሏት ይችላሉ፣ ግን አታምንም። እኔ ግን ወደ ዱባይ ነው የመጣው ስላቸው ከአንዳንድ ነው ኢትዮጵያ 7 ወር ኢትዮጵያ ቆየች። 6 ወር ደግሞ ቤሩት ውስጥ ደሞዝሽ አልተላከላትም ነበር። የ6 ወር ደሞዝ ይዘውብሽ ነበር። 6 ሲደመር 7 አመት ከ1 ወር ብር ሳትልኪ ስትቀሪ እናትሽ የታለ ብር ደሞዝሽ ልጅሽን በምን ላሳድግ ብላ አላለችም ወይ ነው የኔ ጥያቄ። እንዴ ብለዋል። ዱባይ እንደመጣው በቃ ያገር እንትን ይተላከልኝ ለልጅሽ ይሄን አድርገን ይሄ ሁሉ ወጪ ምናምን በጣም ብዙ ኮተት የሆኑ ነገሮች እንትን አሉ። ልክ ዱባይ መጥቼ 2 ወር የሰራሁትን አሁንም ተቀበሉኝ። አንቺ እንደዚህ ካለበለዚያ ልጅሽን አናሳድግም እንደዚህ ያሉ ነገሮች በጣም ብዙ ናቸው። ከዛ አሁንም መልሼ ላኩኝ። ግን ዱባይ ላይ ስመጣ ትንሽ እንደሰው ማሰብ ጀመርኩኝ። የሆነ ድካሜ ማሰብ በጣም ደግሞ ድካም ስሜት ይሰማኝ ነበረ። ድካሜ ማሰብ ጀመርኩኝ። ግን የሚገርምሽ እንደዚህም ሆኜ ብር ላኪ ሲሉኝ አልጨክንም፣ በፍጹም አልጨክንም። ከዛ ልክ ዱባይ እንደመጣው ለአክስቴ ብር መመለስ ጀመርኩኝ። የእሷ የከፈለችኝ ብዙ ብር ከፍላን የወሰደችኝ የቲኬት የምናምን የደላላ ምናምን ማለት ነው። እሱ መመለስ ጀመርኩኝ። ልክ በቃ እስከ 2 አመት ድረስ የልጄን ስከፍል በፊት ያላኩትን ማለት ነው እና የመጣሁበትን ከፍዬ ጨረስኩኝ። ከዛ ምን መጣ? የዛን ሰዓት ላይ ደግሞ ወንድሜ ውትድርና ሄደ። ጦርነት ተጀምሮ ነበረ። አሁንም ትንሽ ብር እጄ ላይ ይዤ ነበረ። ከዛ ከኢትዮጵያ ድንገት ይደወልልኛል። ምግብ ነበረ ስራዬ አቡዳቢ ላይ ማለት ነው።
ብቻ ድንገት ደውሎ የሆነ መርዶ ነው የሚነግሩኝ። ወንድምሽ እንደዚህ በጥይት ተመታ፣ ይሄን ያህል ሺህ ብር ላኪ ሲሉኝ እልካለሁ። ማዳሙ ሀገር ላይ ወድቄ ወንድሜ እንደዚህ ሆነብኝ የ3 ወር ደሞዝ ላኪ እላታለሁ፣ ማዳሟን ማለት ነው። ከዛ ደግሞ በስንተኛው ቀን ይደውሉና አይ እሱ እኮ በጥይት አልተመታም ምንም አልሆነም ይሉኛል። አስቢ። ከዛ አሁንም የሆነ ሰው እንደዚህ ታመመ የሆነ ጊዜ የማረሰው ማለት ነው። ወንድምሽ በጥይት ተመታ የተባልኩ ሰዓት ኪችን ላይ ምግብ እየሰራሁ ነበረ። እኔ በጣም ወዷል። አንድ ወንድም ምን ያለኝ ፌንት በላሁኝ፣ እዛው ራሴን ስቼ ወደቅኩኝ ማለት ነው። ራሴን ስቼ ወድቄ በራሴ ሰዓት ስነቃ ነው እኔ ራሴን ያወቅኩት ማለት ነው። ከዛ እንደዛ ሞኝ ተነስቼ ማዳማ እግር ላይ ወድቄ የ3 ወር ደሞዝ የላኪልኝ ወንድሜ እንደዚህ በጥይት ተመቷል እያለቀስኩ እኮ ነው። 2 ቀን አልቅሻለሁ። ብሩን ከላኩኝ በኋላ እነሱ ስልክ ራሱ ያነሱልኝም ስደውልላቸው። በስንተኛው ቀን ቀስ ብለው ደውለው ኧረ እሱ እኮ አልተመታም ምናምን አሉ። አስቢ እኔ እዚህ ጋር ምን ያህል እንደጎዱኝ። እነሱ ጋር ግን ኖርማል ነገር ነው፣ በጣም ኖርማል ነገር። እዚህ ጋር የምታስበው ያልሰራሁት የ3 ወር ደሞዝ ላኩኝ ማለት ነው፣ ገና ወደፊት የምሰራው። ከዛ ደግሞ ልክ 3 ወር ሳይሞላው ከስንት ወራት በኋላ የልጅሽ ትምህርት ቤት ይባላልኝ፣ የልጅሽ እንደዚህ ይባላልኝ። አሁንም እንደዚሁ አቡዳቢ ያኔ እየከፈልኩ ለነሱ እየላኩ ስመጣ ግን አቡዳቢ ከሰራሁበት ላይ የ60 ሺህ ብር ቦታ ገዛሁኝ። አንድ ቁም ነገር ብቻ ሰራሁኝ ማለት ነው፣ ባዶ ቦታ። ከዛ ከአቡዳቢ የ2 አመት ኮንትራት ጨረስኩኝ እና ከዛ ቤት መቀየር አለብኝ ብዬ አሰብኩኝ። ምክንያቱም 2 አመት የሰራሁት ምግብ ብቻ ነው፣ አረብ ቤት ነው። በጣም እግሬ መታመም ጀመርኩኝ። ስቆም ይሄ ከአላ በጣም ከጉዳት የተነሳ መቆም አልችልም። ለማዳሙ አስረዳኋትኝ እንደዚህ መቆም ሲጀም ማስረዳት ብቻ ሳይሆን እግሬን አዩት፣ ከጥቅም ውጭ ሆናል፣ መቆም አልችልም። ሀታ ስቀመጥ ተቀምጬ ስነሳ በግድ ነው የምነሳው፣ እንደዚህ ግድግዳ ተደግፌ ምናምን ነገር ማለት ነው። ሴትዮዋ በጸባይ ከነሰለችኝ ካንስሌሽን እና ብር ሰጠችኝ። ከዛ ወደ ዱባይ መጣሁኝ፣ ስራ ልፈልግ ማለት ነው። ዱባይም ሰው ቤት ገባሁ። አሁን በጽዳትም በምግብም ገባሁ። ግን አቡያ ታምኝም ግን አቅም እያነሰኝ መጣ። ገና እኮ ልጅ ነኝ ማለት እድሜ አልሄደም፣ ግን አቅም አነሰኝ። እዛ ቤሩት ላይ በጣም ጎርተውኝ ነበረ በስራ። ከዛ እዚች ማዳም ጋር ደግሞ የገባሁ በጣም ከባድ ሴትዮ ነበረች። ቀን ታሰራኛለች፣ ምግብም እሰራለሁ፣ ጽዳትም እሰራለሁ። ከዛ ሴትዮዋ ደግሞ ቢዝነስ ነው የምትሰራው፣ ቢዝነስ ትልሽ የምሽት። ከዛ ምን አለችኝ፣ ቀን ትሰሪያለሽ፣ ማታ ከኔ ጋር ሆቴል ትሄጃለሽ ማለት ጀመረች። የራኔ ሴትዮ ናት። በጣም ቀን ስለሚደክመኝ እሷ ይዛኝ ስትሄድ እዛ እንቅልፌ ይመጣል። አይኔ በቃ ምን ልበልሽ ፍዝዝ እላለሁኝ፣ እንቅልፌ ይመጣብኛል ምናምን ነገር። ለመተኛት እፈልጋለሁ ግን መተኛት አልችልም። እሷ ደግሞ አንዳንድ ጊዜ እዛው ቁጭ አልኩበት ትታኝ ከወንድ ጋር ሄዳ ታድራለች፣ እኔን ትታኝ ማለት ነው እዛው። እንደዚህ ስል እስከ አመት ከ2 ወር ምናምን ሰራሁኝ እሷ ጋር እንደምንም ብዬ ማለት ነው። የሆነ ሰዓት ላይ ግን ምን አለችኝ፣ ይዛኝ ስትሄድ አላ የእነዚህ ሎካሎች ምናምን ሽማግሌዎች አሉ አይደለ? አንደኛው ሽማግሌ እኔን ፈለገ። እኔ እንደዚህ ብር ሰጣታለሁ ምናምን ከኔ ጋር አብራተተኛ አላት መሰለኝ ሴትዮዋ ማለት ነው። ከዛ ምን አለችኝ፣ በቃ ምግብ አትስሪ፣ ጠዋት ላይ ብቻ ጽዳት ስሪና እረፍት አድርጊ። ከዛ ወዲያ እኔ ልብስ ሜካፕ ምናምን ሰራሻለሁ፣ አብረሽኝ ትሄጃለሽ። እኔ ጋር እኮ የምከፍልሽ ትንሽ ደሞዝ ነው አይሽ። ከዚህ ጋር ግን እንትን ብትይ እንደዚህ አብረሽ ብትቀመጪ እንደዚህ 4000 5000 ድርሃም ይሰጥሻል ማለት ጀመረች። እንዴ ነው እኔ ጽዳት በሰራ ይሻለኛል፣ እኔ አልፈልግም እላታለሁ። የሆነ በጣም እርጅት ያለ የዚህ ሀገር ዜጋ ማለት ነው። ከዛ እኔ መገፋፋት ጀመረች፣ አልፈልግም አልኳት። የሆነ ሰዓት በቃ የመጨረሻ ትዕግስቴ ሲያልቅብኝ ይዛኝ ሄዳ ከሰውየው ጋር ቁጭ አደረገችኝና እሷ ሄደች ከሌላ ዜጋ ጋር ማለት ነው። ከዛ እኔ ምን ልሆን፣ የጭፈራ ቤቱ ሲኩሪቲ እንትን ነው ኡጋንዳዊ ማለት ነው። ነገርኩት፣ ይቺ የቅድማ አሰሬ ነች ምናምን ነገር እና ተታኝ ከሱ ጋር ሄደች ምናምን ምን ላድርግ ስለው እንዴ በቃ እንዳትሄጂ እዚህ ጋር ቁጭ በይ ምናምን ህግ እኮ አለ ምናምን አለኝ ማለት ነው። እሱ ሞራል ሰጠኝ። ከዛ በኋላ የምትኖሪበትን የስራ ቦታሽን ታውቂዋለሽ። እሷ ሴትዮዋ አንዳንድ ጊዜ ማለት ነው ከወንዶች ጋር ስትወጣ በጣም ራሷን እንትን ስለምትስት መጠጥ ስለምትጠጣ ቦርሳዋንና ቁልፏ ምናምን ነገር ትሰጠኛለች። የቤት ቁልፉ እኔ ጋር ነው ያለው። አዎ አልኩት። ከዛ ቤትሽን ትክክለኛ ቤትሽን ካወቅሽው እኔ የታክሲ ከፍልልሻለሁ ሂጂ አለኝ።
እሺ አልኩት። ከዛ ከጭፈራ ቤቷ ሰጥቶ ታክሲ አስያዘኝና ወደ ስራ ቦታ ቤቱ ተመለስኩኝ ማለት ነው። ከዛ ሴትዮዋ ጠዋት ላይ አድራ ስትመጣ በቃ ተነቀለች፣ ተናደደች። እሷ የፈለገችው ከሰውየው ጋር እንዳደረው ማለት ነው። ከዛ ኖ እኔ እዚህ ቤት አልሰራም ካለበለዚያ ኤምባሲ ደውላለሁ አልኳት። አስገደደችኝ። ከዛ እኔ ኤምባሲ ደወልኩኝ። ያውቃሉ የዚህ የዱባይ ኤምባሲዎች የኔን ፋይል ያውቃሉ። ወጣሁኝ። ቀጥታ ነው የወጣሁት። እንደውም የወረቀትሽን ክፈይ ስትለኝ እጄ ላይ የነበረ ብር ከፈልኳት። ከፍዬ ኢትዮጵያ ኤምባሲ ሄድኩኝና ምንድነው ስባል እንደዚህ ጭፈራ ቤት ይዛኝ ሄደች ልትሸጠኝ ትፈልጋለች ስላቸው ረዱኝ ማለት ነው። አብረውኝ ሆነው ተከራከሩልኝ ምናምን ነገር ካንስሌሽን ተቀበሉልኝ። ከሷ በጣም አሰቃይቼ ብታይ ካንስሌሽን ሲቀበሉልኝ ግን ፓስፖርቴን አስጠፋችብኝ። እዚህ ሀገር አላ አዊር ፓስፖርቷን አስረክቤያለሁ ብላ ኤምባሲዎች ደግሞ ሲያስፈልጉልኝ ፓስፖርቴ የለም። አንዴ ኢትዮጵያ ኤምባሲ ተልኳል ይሉኛል፣ አንዴ አዊር ነው ይሉኛል። ግን ሲያስፈልጉልኝ ፓስፖርት የለም። የዛን ሰዓት ላይ ደግሞ ፓስፖርት እንትን የሆነ አስመስክራሽ ምናምን በብዙ ጣጣ ነው የሚወጣው የጠፋ ፓስፖርት። ከዛ እንደዛ ሲባል ምሮ ወረቀቴ ተካንስሎ ተበላሸብኝ። እዚህ ዱባይ ላይ ለስንት ወራት አላውቅም ለ9 ወር ነው ምናምን ካለ አይዲ ተቀመጥኩኝ። ስራ አጣሁኝ። እሷ ጋር የሰራሁት ሰርቼ የሆነ አላማ ነበረኝ። እሷ ጋር ሰርቼ እንትን ያልኩትን በእንደዚህ ነገሮች አጠፋሁት ማለት ነው። እና የቤት ኪራይ ምናምን እየከፈልኩ የምግብ እየከፈልኩ ፓስፖርት የማውጫ እያልኩኝ ምናምን እጄ ላይ ያለው ብር ጨረስኩኝ። ከዛ እዚህ የጽዳት ካምፓኒ ነበረ፣ ካምፓኒ ገባሁኝ። ወረቀት ሳይኖረኝ ማሰራት ጀመረኝ ማለት ለባዕዘኔታ እንደ መርዳት ማለት ነው። ማሰራት ጀመረ ልክ ከዛ እሱ ጋር እያሰራኝ በደሞዝ ሳይሆን በኮሚሽን እያሰራኝ አላ 8 ሰዓት ከሰራው ግማሽ ቆይ ኢራኒዋ ስንተኛ ዳሪዳ ስንት ወር ነው የሰራሽው? አመት ከ2 ወር ምናምን አመት ከ2 ወር የአመት ከ2 ወር ደሞዝሽን ሰጣሽ ነበር? አዎ ግማሹን ኢትዮጵያ ልክ ያለው ግማሹን ሰጣኝ ነበር። እሷ ጋር በእጅ ነው የምቀበላት። ኢትዮጵያ የላክሽ በስምሽ ባንክ አካውንት ከፍተሽ ነበር? በራስሽ ስም ነበር የምታስቀምጪው? የኮንትራት ቤቱን 60 ሺህ ብር ከ2 አመት ኮንትራት ቤት 60 ሺህ ብር የመሬት አትርፈሻል። አትሊስት እዚህኛው ደግሞ አመት ከ2 ወር በራስሽ አካውንት አትልኪም ነበር? የለም አላኩ ለቤተሰብና እጄ ላይ ነበረ ካሽ ያስቀመጥኩት። ጣሳ ገዝቼ ጣሳ ውስጥ ነበር ማጠራቀም የጀመርኩት። ጣሳ ማለት የቆርቆሮ ባንክ ኦኬ እሺ። እና ከሷ ከወጣሽ በኋላ የገባሽበት ኤምባሲ ተከራክሮልሽ ምናምን ካንስሌሽን ተሰጥቶሽ ህጋዊ ሆነሽ ነው የወጣሽው? ካንስሌሽን ተሰጠኝና የዛን ሰዓት ላይ ፓስፖርት በቀላል ማውጣት አይቻልም ነበረ። የጠፋ ፓስፖርት ፕሮሰስ ነበረው። እንደዛ ሲባል ቃራማ ገባሁኝ። ፓስፖርት የታድሶ እስኪመጣ ምናምን ጽዳት ካምፓኒ ላይ ገብቼ መስራት ጀመርኩ። 28 ቀን ብቻ ነው ካንስሌሽን 28 ቀን ብቻ እኮ ቃራማ ገባሁኝ። ከዛ ክሊኒክ ካምፓኒው ታዲያ ያለ ወረቀት ነው የሚያስገባሽ? እንደ መርዳት አስገባኝ። ያለ ህግ ወጥ ሆነሽ ማለት ነው? ዝም ብለሽ ያለ ኢቃማ አስገባኝ። ኦኬ አኮሞዴሽን መኖር ጀመርሽ ክሊኒክ ካምፓኒ ውስጥ? እየሄድሽ ማጽዳት እና የት እየኖርሽ ነው ክሊኒክ ካምፓኒ ገባሽ? ተከራይቼ ከኔፓሊዎች ጋር አላ ሼሪንግ ተደራራቢ ያልጋ ኢጃዛ ቤት ነው። ፓርቲሽን ብቻሽን ነው? አንድ አልጋ ብቻሽን ነው? ኢጃዛ ቤት ማለት እንደዚህ ልጆች ስራ ፈቶ ሲመጡ ሰብስበው የሚኖሩበት ነው። ይሄ ደግሞ ከላይና ከታች ወዘሽ የምትኖሪበት ማለት ነው። ፓርቲሽን ከኢትዮጵያዊ ጋር ሳይሆን ከሌላ ዜጋ ጋር ፓርቲሽን ብቻ እንደዛ ነው። አንድ ክፍል ውስጥ ይኸውልሽ፣ አንድ ክፍል በኮንቨርሳቱ ይሰነጣጠቅና አልጋዋ ነው። ቤድ ስፔስ ብቻ ነው የተከራየሽው አንቺ። ፓርቲሽን ቤድ ስፔስ፣ ሽንት ቤትና ኪችን ምናምን ለጋራ ነው። ግን በራለሽ የራስሽ ከፍተሽ የምትገቢበት አልጋሽ ያለበት ቦታ ነው። እንደዛ አይደለም። ተደራራቢ አልጋ ሆኖ አንድ ሩም ውስጥ 6 ልጆች ማለት ነው። ታዲያ እሱ አኮሞዴሽን እኮ ነው። ታዲያ እሱ እኮ አኮሞዴሽን ይባላል። አንቺ አትገቢበትም።
ታዲያ መጀመሪያ አኮሜንዴሽን ስልሽ ኖ አኮሜንዴሽን አይደለም ፓርቲሽን ብለሽኝ እኮ ነው። አኮሜንዴሽን ማለት በካምፓኒ ፕሮቫይድ የሚደረግ ክሊኒክ ካምፓኒውን የቤት ኪራይ የሚከፍለው አንቺ አይደለሽም አይደል? እኔ ነኝ። እሺ ከዛ እሱ ጋር እንደዛ እየሰራኝ ወረቀቴን አስተካከልኩ። ኦልሬዲ አሁን ማለት ቪዛ አለኝ በራሴ ሰራው። የዛን ሰዓት ብዙ ቀራማ ስላለ ፓስፖርት ሴት ኢራኒዋ አስጠፍተው ነበር። አዲስ ፓስፖርት ጠፋብኝ ብለሽ አወጣሽ ከኤምባሲ? ኤምባሲዎች ረዱኝ፣ የምስክር ወረቀት ምናምን የዛን ሰዓት ላይ ማለት ነው። የነዚህ ፖሊስ ስቴሽን ሄዳን ዱባይ። ከዛ እሺ ቀራማውን እንዴት አደረግሽ ታዲያ? እንትን እኮ 28 ቀን ብቻ ነው ካንስሌሽን። ከዛ በኋላ ደግሞ ቀራማ መቁጠር ይጀምራል። በጣም ብዙ ቆጠረብኝና አፎ መጣ እዚህ ዱባይ። ኦኬ አፎ ሲመጣ አሰራሽ? አፎ ሲመጣ የዛን ሰዓትም እንደዚህ ካምፓኒ ምናምን ፈልጌ ነበር፣ አጣሁኝ። ሳጣ በራሴ ሰራሁኝ፣ በግማሽ ክፍያ ማለት ነው፣ በግለሰብ። አዎ ኦኬ። እንትን አኮሞዴሽኑ ከክሊኒክ ካምፓኒው ስንት ይከፍልሽ ነበር ደሞዝ? ከመዳም ቤት ይሻላል? መዳም ቤት አይሻልም ነበር? ከማዳም ቤት ይሻላል። ቢያንስ ማዳም ቤቶች ትንሽ ማለት ጭንቀት አልጨነቅም። በቃ እንደ በፊቱ አይደለሁም። ደሞዝ ቢያንስ ስራ ብቻ ነው ይከፍላል። ደሞዝ በቀን ነው የሚከፍለኝ። ኮሚሽን በሱ ወረቀት ስላልሆንኩ ደሞዝ አይከፍለኝም፣ አያዋጣኝም ማለት። ኮሚሽን ማለት ስንት? ለምሳሌ በቀን 3 ቤት ብታጸጂ ከእያንዳንዱ ቤት ኮሚሽን ያስብልሻል? መስራት የሚቻለው በቀን 2 ቤት ነው። የ8 ሰዓት ስራ ነው። ኦኬ። አንዱ ቤት 4 ሰዓት፣ አንዱ ቤት 4 ሰዓት። ትራንስፖርት ከማን ነው? ካምፓኒ ነው። ኦኬ። ስለዚህ አንቺ ካምፓኒው ከሚያስብልሽ ኮሚሽን ላይ ምግብሽን እና የቤት ክራይሽን ነው የምትከፊው? የቤት ክራይና ምግብ። የቤት ክራይና ምግብ ችለሽ ለምሳሌ በወር ስንት ሴቭ ታደርጊያለሽ? ከነ ቤት ጠቅላላ ስንት ይደርስሻል ከሰውዬው ኮሚሽን በወር? ምንም ካላጠፋኝ፣ በነገራችን ላይ እሁድ እራሱ አላርፍም። ዝም ብዬ ነው የምሰራው። ምንም ካላጠፋኝ እስከ 2700 አገኛለሁ። ምንም ካላጠፋኝ 2700። የቤት ክራይ ስንት ትከፍያለሽ? 400 የቤት ክራይ። ለምግብሽ ስንት ታጠፊያለሽ? ምግብ ብዙም አይደለም፣ ምክንያቱም ቲፕ ምናምን ሲሰጡኝ ነው የምግብ እንትን የምለው። ስለዚህ ለኢንተርኔት እና ለሞዴስ ለሻምፖ ምናምን 300 ብታጠፊ 2000 ድርሃም ሴቭ ታደርጊያለሽ በወር። ትራንስፖርት 1000 ድርሃም ወደ ኢትዮጵያ ብልክ 1000 ድርሃም ሴፍ አደርጋለሁ። በዩሮ 1000 ድርሃም ትልኪያለሽ ኢትዮጵያ? ከዛም ሊበልጥ ይችላል። በወር 3 2 የትምህርት ቤት የምናምን ስለምባል በጣም ብዙ ነው ለአንድ ልጅ 1000 ድርሃም መላክ። እሺ ከዛ 1000 ድርሃም ብቻ አይደለም። እሺ ኢቃማ አሰርተሽ ነው ያቆምነው። ኢቃማ በራስሽ ብር ባጠራቀምሽው ኢቃማ አሰራሽ፣ እሱ ጋር ነው ያቆምነው። ይሄበት ኢቃማ አሰራውኝ። ከዛ በኋላ እዚሁ ካምፓኒ ላይ አስቀጠለኝ ሰውየው። በጣም ስራ ፈለኩኝ ምናምን ነገር ስራ አጣሁኝ። እኔ በቋሚነት ስራ አጣሁኝ። በዛ ላይ የውጭ የስራ ልምድ የለኝም። ብዙ ጊዜ የማስተናገድ ምናምን ነገር አግኝቼ ግን አልቻልኩም። ማለት ብዙ ሰዎች ባሉበት ቦታ ላይ በጣም ደነግጣለሁ። የሆነ ልምድ የለኝም። ስለዚህ እዛ ቦታ ላይ መስራት አልቻልኩም። እዚሁ ካምፓኒ ላይ እየሰራው ነው። ግን አሁን ደግሞ ልክ እዚህ ካምፓኒ ላይ እየሰራውኝ ላይሰንስ ማውጣት ጀመርኩኝ፣ የድራይቪንግ ላይሰንስ። ግን ምንድነው አሁን በጣም የተቸገርኩት ስራ መስራት አልቻልኩም። እግሬ በጣም ታማሚ ሆንኩኝ። ስለ ልቦና በጣም በቃ የሚገርምሽ አቡዬ ከሰው ጋር አልግባባም። ጓደኛ የለኝም ብልሽ አታምኝ። ምንም ጓደኛ የለኝም። ማውራት አልወድም። ሰው ሲያወራኝ አልወድም። ሳቅ አላቅም። ልታምኒም ባታምኒም ሳቅ፣ ሰው ሲስቅ እቀናለሁ እና በቃ አላቅም። እነዚህ ነገሮች በጣም አሁን እየከበደኝ ምንድነው እግሬ ከበደኝ። እዚህ ሐኪም ቤት ዱባይ ሐኪም ቤት ሲሄድ ራሱ እንትን የለኝም ደግሞ ኢንሹራንስ። እግሬን ሳሳያቸው ኢንሹራንስ ካለሽ ምናምን ሱራ ይደረግና ይታያል ምናምን ይሉኛል። ግን ኢንሹራንስ የለኝም። አሁን ጽዳት ላይ መስራት አቃተኝ። ቢያንስ ጽዳት የመንጃ ፈቃዴን እስክጨርስ ድረስ ጽዳት እየሰራሁ ቆያለሁ ብዬ ነበረ። በጣም ድካም እየተሰማኝ ምን እንደምልሽ አላውቅም። ብቻ ታሪኬ ይሄ ነው። አሁን የመጨረሻው ታሪኬ ያለሁት ጽዳት እየሰራሁ ነው። ግን ነገሮች ከበዱ። የስነ ልቦና ችግሮች እና ድካም ስሜቶች
ከዚህ በኋላ ራሱ እኔ አላቅም ለልጄ እንዴት እንደምዘልቅ እንዴት እንደምሰራ እንዴት የትምህርት ቤት እንደምልክ አንድ ቀን የትምህርት ቤት ሳልክ ከቀረው ልጄ ትምህርት እንደማይማር አውቃለሁ። እና በቃ ምክር የህይወት ታሪክ ይሄ ነው ማለት ህይወት የለኝም። በቃ ህይወት እንደዚህ ተጫውቼ አላቅም። የወጣትነት ላይፍ አላቅም። በቃ ህይወት አላቅም። ህይወቴ ስራና ስራ ብቻ ነው። እስካሁን ድረስ ካለሁበት ከተወለድኩ እስካሁን ድረስ ህይወቴ ይሄ ብቻ ነው። እና አቡዬ ምን ትመክሪኛለሽ? አሁን አንደኛ ያስቸገረኝ ጤናዬ ነው። አሁንም ጽዳት እዛው ካምፓኒ ላይ ነው የምሰራው። ጽዳት እየሰራው እየኖርሽ ነው። ቤድ ስፔስ ከሌሎች ዜጎች ጋር ቤድ ተከራይሽ ቤድ ስፔስ ብቻ? ስንት አመት ሆነሽ ኢማራት ላይ? ኦልሞስት 5 አመት ቢሆነኝ ነው አሁን። ልጄ አሁን 10 አመት ሆነ። 10 አመት ምናምን። ሴት ናት ወንድ? የ10 አመት ስንተኛ ክፍል ደረሰ? አላውቅም፣ ጠይቄ አላውቅም። ልጄም አያወራኝም፣ አያውቀኝም፣ እኔም አላወራውም። እሱን ሳወራው ጥፋተኝነት ስሜት ይሰማኛል። አላወራውም በቃ። እናትሽ ጋር ታወራላችሁ? ከእናቴ ጋር ያው ብር ሲፈልጉ ብቻ አንዳንዴ ያወሩኛል። በነገራችን ላይ ስንት ጊዜ በፊት አንዳንድ ጊዜ የሆነ ቤተሰቦቼን ባወራቸው እኮ ትንሽ ደስ ሊለኝ ይችላል ብዬ ጊዜ ሰጥቼ ላወራቸው ስፈልግ ስለኔ ማወቅ አይፈልጉም፣ ሊያወሩኝም አይፈልጉም። ለምሳሌ ኢትዮጵያ ባለፈው ማለት ነው በጣም ሞራል የተነሳስቶ በቃ ልጅ ማየት ፈልጋለሁ ሄጄ ብዬ መምጣት ፈልጋለሁ ልጅ ማየት ፈልጋለሁ ስላቸው ደስተኞች አይደሉም፣ አይፈልጉም ሁላ። ሌሎቹ 4 ነን ብለሻል ቅድም ታሪክሽን ስትጀምሪ። ሌሎቹ ወንድሞችስ? ሌሎቹ ወንድሜ እሱንም አላወራው፣ ምክንያቱም ቤሩት ላይ እያለው ዋጋ የከፈልኩት ለልጄ ብቻ አይደለም ለወንድሜም ዋጋ ከፍዬ ነበረ እንዲማር ማለት ነው። ግን እሱ ዳር አልወጣም። ደብረ ብርሃን ዩኒቨርሲቲ ገብቶ መማር ጀምሮ የሆነ ሰዓት አቋርጦ ውትድርና ሲሄድ የሁሉ ዋጋ የከፈልኩት እንደዚህ እንዲያደርግ ነው ወይ ብዬ ተቀየምኩት። አላወራውም። አንቺ ትልቋ እህትሽ ደረሰች? ትልቋ እህቴ የራሷ ትዳር ነው። እዛ ሀገር ቤት ናት። ሌላ ስደት የወጣ የለም። አንቺ ብቻ ነሽ እስካሁን? ትንሿ እህቴ ስደት አምጥቻት ነበረ፣ ግን እሷም እንደኔ ነች። እሷ ማለት እሷን ስደት ያመጣኋት ምንድነው 9ኛ ክፍል እየተማረች እያለ እሷም ባለ መጣ ልንደራ ነው ሲለኝ ነው ብዬ ወደ አረብ ሀገር አመጣኋት። የሚገርምሽ እሷም ልክ እንደኔ ናት። ትሰራለች፣ ትልካለች፣ ትሰራለች፣ ትልካለች። እሷም 6 አመት ሆናት። አንደኛ ጸጸቱ ምንድነው እሷን ስደት ማንጣት እንደኔ ዋጋ እያስከፈልኳት ነው። እሷም እንደኔ ወጣትነቷን እየኖረች አይደለም። በሷም ጸጸትባታለሁ። 6 አመት ማለት ቤሩት እያለሽ ነው ያመጣሻት? የት ናት እሷ? ቤሩት እያለው አመጣኋት። ከዛ ቤሩት ላይ ሰራች 3 አመት። ከዛ ወደ ዱባይ አመጣኋት። እሺ ሌሎች እሱ ሁለቱ አንድ ሰው ይቀራል። ትልቋ አግብታ ወልዳ የራሷን ህይወት እየኖረች ነው። ከዛ ቀጥሎ አንቺ ነሽ ሁለተኛ። ከዛ 3ኛ ወንድምሽ እንዲማር ብዙ ዋጋ ከፍለሽ ነበር፣ አልተማረም። ከዛ አንዷ እህትሽ በቃ አለቃችሁ 4 ነው። የሚገርምሽ አቡዬ ይሄ ሁሉ አመት 10 አመት በይው በቃ ይሄ ሁሉ አመት እናቴ እኔ ለራሴ በቃ የሚያምረኝ ነገር ገዝቼ አላውቅም። ልብስ ለራሴ አልገዛም። ለቤተሰቦቼ ግን በጣም ዋጋ ከፍያለሁ፣ ግን ለውጥ የለም። አሁንም ስቲል እንደዛው ናቸው። ካኒ ነው የሚፈልጉት። በቃ ስቲል ልክ እንደ አዲስ። የማን ጥፋት ነው ብለሽ ታስቢያለሽ? የቤተሰቦቼ የእናትና አባቴ ማለት ሲጀመር አንቺ ጋር ሰላም ሳይኖር የምትወጂውን ፍቅር ማለት ያላፈቀርሽውን ሰው ሲጀመር ካገባሽ ልጅ መውለድ የለብሽም። አንቺና ባዲ ሰላም ካይልሽ ለምን ልጅ ይወለዳል? ለምን እኛ አሁን በእናትና በአባታችን የሁሉ ዋጋ የምንከፍለው
የሚገርምሽ እናትና አባቴ ስቲል እንደዛው ናቸው። አባቴ ከሀገር ከጠፋ ከ7 ወር በኋላ እኔና እህቴ ስደት ከመጣን በኋላ ሁለቱ ታረቁ። ታርቀውም አሁንም አንዴ ተጣሉ፣ አንዴ እንደዚህ ፍርድ ቤት ተካሰሱ። በቃ ሁሌ አሁን እናትሽን ገላታለሁ፣ አሁን አባትሽን ገላዋለሁ። አሁንም ያንን ድሮ በልጅነት የሰማሁትን ነው እየሰማሁ ያለሁት። ስለዚህ ያንቺ ህይወት እንደዚህ ለመበላሸት እናትና አባትሽ ናቸው ጥፋተኛ? እናትና አባቴ። እስከ መቼ ጥፋተኝነታቸው ይቀጥላል? አላውቅም እስከ መጨረሻው። ማለት እኔ ውስጥ አሁን በምንም ተአምር ለእናትና ለአባቴ ያለኝ ነገር መቀየር አልችልም። አዝናለሁ። በብር ሲሉኝ አዝናለሁ። ይኸውልሽ የስነ ልቦና ሐኪም አገናኝሻለሁ፣ ችግር የለውም። ሴት የስነ ልቦና ሐኪም አለች እንድትረዳሽ ቁጥርሽን ወስጄ በዋትሳፕ ቁጥሯን ሰጥሻለሁ። እኔ ግን እያልኩሽ ያለሁት እስከ መቼ ነው እነሱ የምትወቅሽው? እስከምትሞቺ? እስከምሞት ድረስ ቤተሰቦቼን እወቅሳቸዋለሁ። ወጣትነቴን ቀምተውኛል። አቡዬ እንደዚህ ተጫወች ይባላል። መቼም ህይወትሽ እንደማይለወጥ ነው የምነግርሽ። እድሜ ልክሽን ያለፈ ታሪክሽን እየወቀሽ የምትኖሪ ከሆነ እድሜ ልክሽን እነሱን እየወቀሽ የምትኖሪ ከሆነ ህይወትሽ አይለወጥም። ገባሻ? የእናትሽ ጥፋት ድረስ እንደሆነ ልንገርሽ። አንቺ እግርሽ ቤሩት ስተገባበት ጊዜ ድረስ ነው የእናትሽ ጥፋት። ከእናትሽ ጉያ ከወጣሽ በኋላ ህይወትሽን የመወሰን ያንቺ ድርሻ ነበር። እንደዚህ አይነት ኃይለኛ እናት አሳድጋሽ እንዴት አንቺ ኃይለኛ አለሽ? እድሉን አግኝተሽ እድሉን አገኘሽ። አላውቅም እስከ መቼ መለወጥ አትፈልጊም? እድሜ ልክሽ እንደዚህ እየተነፋረቅሽ ነው መኖር የምትፈልጊው? ህይወትሽን መቀየር አትፈልጊም? አሁን እኮ አንቺ 26 ዓመትሽ ነው። ትልቅ ሰው ነሽ በቃ ኦልሬዲ። ስለዚህ እድሜ ልኬን ሌላ አካል እየወቀስኩ እኖራለሁ ከሆነ ስትወቅሽ ኖረሽ ቀንሽ ሲደርስ ትሞቻለሽ። ግን ህይወትሽ በእጅሽ ናት። የህይወትሽ ባለቤት አንቺ ነሽ። አንድ ሰው 18 ዓመት ከሞላው በኋላ እናትና አባቱን መውቀስ አይችልም። ገባሻ? የራስሽ አይምሮ አለሽ የምትመሪበት። ቤሩት ከገባሽ ጊዜ ጀምሮ እናትሽን ብሎክ አድርገሽ ህይወትሽ የመቀየር እድሉ ነበረሽ፣ ግን አልተጠቀምሽበትም። አሁንም ድረስ እየላክሽ ነው። አሁንም ድረስ ገባሽ? ልጄ እኮ ነው የሚይዘኝ። ልጅሽ ስባል እመለሳለሁ። ልጅሽ ስባል እመለሳለሁ። ለማያውቅሽ ልጅሽ አያውቅሽም እኮ። ካላወቀሽ ምን ዋጋ አለው? አቡዬ እርግጠኛ ነኝ የምነግርሽ ማለት ነው። ብር መላክ ድረስ ብርቱካን ምክንያት መስጠት እስካላቆምን ድረስ ህይወታችን አይቀየርም። ምክንያት መስጠት ማቆም አለብን። ህይወትሽን መቀየር የምትፈልጊ ከሆነ ምክንያት አትስጪ። ልጅን አላናግረውም፣ አያቀኝም፣ አላቀውም ብለሻል። ማንን ነው የሚያውቀው? እናትሽን። እሱ የሚወደው ማንን ነው? እናትሽን። ለምን ጊዜዋን እየሰጠችው አንድ ቤት አብራው እየበላች እየጠጣች እየተኛች እየተነሳች ያለችው እሷ ናት። ልጆች ገንዘብ የሚልክላቸውን ሳይሆን አብሯቸው ያለውን ሰው ነው ክሬዲት የሚሰጡት። ትዝታ ያላቸው 10 ዓመት ሙሉ አብራው ጊዜ ያሳለፈች እሷ ናት። ጭንቅላቱ ስር ትዝታ ያለበት የእናትሽ ነው፣ ያንቺ አይደለም። ዛሬ ግን ከዛሬ ጀምሮ ግን አንቺ ህይወትሽን መቀየር የምትፈልጊ ከሆነ ከዛሬ ጀምሮ ህይወትሽን መቀየር ትችላለሽ። ያለፈው አልፏል። ባለፈ ነገር መጸጸትም ራስን መውቀስም ምንም አያደርግም። አሁን ቆም ብሎ ማሰብ ነው። ምን አድርጌ ህይወቴን መቀየር የምችለው? እኔ ህይወቴን ለመቀየር ምንድን ነው የሚያስፈልገኝ? ገንዘብ። በቃ ገንዘብ። መጀመሪያ ገንዘብሽን ትይዣለሽ፣ ከዛ ሀገርሽ ትገቢያለሽ። የስነ ልቦና ሐኪም ያስፈልግሻል። እኔ ያገናኝሻለሁ። ዶክተር ቃል ኪዳን የምትባለች የስነ ልቦና ሐኪም የምክር አገልግሎት በኦንላይን የምትሰጥ በውስጥ ቁጥርሽን ወስጄ እሷን አገናኝሻለሁ። ኦኬ። ኢትዮጵያ ሄድኩኝ ጊዜ ተገናኝተን አንቺ ቤት በጣም